እንዴት ናችሁ? ሰላም ናችሁ ወይ? ዛሬማ በአጭር መልእክት ይዤ መጥቻለሁ። ዋናው መልእክት ሰሞኑን አንድ ሱራፌል ደምሴ ያው ነቢ ተብሎ ነው እኛ ጋር የሚጠራው የተናገረው መልእክት አለ። ተራራ ወጥቶ እኔ ነቢ ከሆንኩ ታያላችሁ በኢትዮጵያ ምድር የሚነቀሉ ሰዎች አሉ ብለው ማለት ነውና ጠንቋዮችን ምናምኖችን ነቀልኩ ሶሻል ሚዲያ ላይ ምናምን እያለ ዘፈን እየጠራ ብዙ ነገር እና መልእክቱ ጠቅለል አድርጌ ሳይ ክርስቲያናዊ አልመስል ስላለኝ ነው። እግዚአብሔር በብሉይ ኪዳን እንደምታውቁት የእግዚአብሔር ባህሪ አንዱ መሐሪ ነው። እግዚአብሔር መሐሪና ቸር አምላክ ነው። ለቁጣ የዘገየ ምሕረቱ ዘላለማዊ የሆነች አምላክን የተከተለ ነው። እነዚህ ሰዎች የሚከተሉት አምላክ የትኛው እንደሆነም ለመለየትም እየከበደን ነው። በሶስት ቀን ውስጥ ይገለብጣለሁ ላለው ለነነዌ ሕዝብ ያዘነና ምሕረት ያደረገ አምላክ ነው። የእስራኤልን ልጆች ምድረ በዳ አጠፋቸዋለሁ ብሎ ሙሴ ወደ እግዚአብሔር በቃተተ ጊዜ ምሕረት አድርጎ ሕዝቡን ይቅር ያለ አምላክ ነው እኛ የምናመልከው። አሁን ደግሞ ብሉይ ኪዳን አልፎ አዲስ ኪዳን በክርስቶስ ደም ሰው ልጅ ሁሉ የእግዚአብሔር ልጅ ወደሚሆንበት የመምጣት ሰፊ ድል ባለበት ደግሞ እንዲህ አይነት ትንቢቶችን መናገር ከመጽሐፍ ቅዱስ ፈጽሞ ይለያል። በተለይ ይሄ ሰው ይሞታል ብሎ መተንበይ። ለምሳሌ ጠንቋዮች ነበሩ ሐዋርያት በነበሩ ዘመን ላይ ጠንቋዮቹ ላይ የጥንቆላን መንፈስ ከላቸው ላይ ያባረሩ ነው የጌታ አርበኛ ወይም ደቀ መዝሙር ወይም የክርስቶስ ተከታይ የሚያደርጓቸው እንጂ እንነቅላቸዋለን አይሉ ሲጸልዩ። አሁን እንግዲህ እግዚአብሔር ሌላውን ጠልቶ እነሱን ወደዳቸው ማለት ነው። ሌላውን ነቅሎ እነሱን የሚያኖር ከሆነ ይሄ ደግሞ ሟርት ነው የሚባለው። መጽሐፍ ቅዱስ ላይ ጳውሎስን ካያችሁ መልእክቱን ሙሉ ውጊያችን ከስጋና ከደም ጋር ሳይሆን ከመንፈሳዊ ዓለም ካሉ ከአለቆችና ከጭፍራዎቻቸው ጋር እንደሆነ በደንብ ይናገራል፣ ያትታል። ስለዚህ ውጊያችን ከስጋና ከደም ጋር አይደለም ማለት ነው። ስለዚህ ሰው ላይ ነቀልኩ ብሎ ሰው ላይ መጸለይ ሟርት ነው። እግዚአብሔር በአምሳሉና በመልኩ የፈጠረው የሰው ልጅን የመንቀል ፕሮግራም የለውም። አዲስ ኪዳን ላይ የማዳን ፕሮግራም ነው ያለው። የጠፋውን በግ ወደ መፈለግ ነው ጌታ እየመጣው እንጂ የማጥፋት ፕሮግራም የለውም። ስለዚህ ነቀልኩ ገደልኩ ምናምን የሚባሉ ሰውን ታርጌት ያደርጉ ክፉ መንፈስ ይመታል። ይሄ ታወቀ ነው። ከሰው ውስጥ ጮሆ ይወጣል። ከሰው ጀርባ የሚሰራ ክፉ መንፈስ ካለ ስራው ይፈርሳል። በጸሎት እግዚአብሔር ኃይል አለው። የእግዚአብሔር የሚበልጥ የለም። ስለዚህ ሰው ወደ እግዚአብሔር በቃተተ በጮኸ ጊዜ የእግዚአብሔር ክንድ ክፉን የመገልበጥ ኃይል አለው። ከዚያ ውጪ እባብንና ጊንጡን ትረግጡ ዘንድ በሰይጣን ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ ይላል እንጂ ሰዎችን ትነቅሉና ታጠፏቸው ትገሏቸው ዘንድ ስልጣን ሰጧቸው አይልም። ስለዚህ የምነቀሉ ሰዎች አሉ እግዚአብሔር ነግሮኛል ማለት ይሄ ትክክለኛ መልስ አይመስልም። ትክክለኛ ጸሎትም የመንፈሳዊ ተግባርም አይመስለኝም። ስለዚህ ማጠን ያስፈልጋል። ሰዎች እኔ እከሌ ላይ ሞት የሚጸልይ ከሆነ እግዚአብሔር እከሌን ጠልቶ እኔን ይወደኛል ማለት ነው። ይሄ ማለት ደግሞ በአምሳሉ የፈጠረው የሰው ልጅን ከፋፍሎታል። ገና በአዲስ ኪዳን እንደዛ አይነት የለም። በእግዚአብሔርና በሰው ልጅ መካከል የነበረ ግድግዳ ፈርሷል። ማንም ኃጢአቱን አምኖ ወደ ክርስቶስ ኢየሱስ ቢመጣ የዘላለም ሕይወት አለው። ከሰው ጀርባ የሚሰራ ክፉ መንፈስ መንገድ ላይ እንኳን ሐዋርያት እንደሚያስጮሁት እንደዛ አስጮሁ የእግዚአብሔር ወደ ቤተ ክርስቲያን አምጥቶ የእግዚአብሔር አምባሳደር ማድረግ ይቻላል። ይሄ የአዲስ ኪዳን አገልግሎት ነው። ስለዚህ ሰውን ታርጌት አድርጎ ሰውን ይነቅላለሁ ምናምን ማለት እሱ ሌላ ጣጣ ነው። ኤኒዌይስ እግዚአብሔር በሰማይ ከፍ ይበል እና አትሊስት ጸሎት የምንጸልየውን ጸሎት እንፈትሽ። እግዚአብሔር ሰውን አይጠላም። ከሰው ጀርባ ያለውን ክፋትን፣ አመጻን እና ሰይጣናዊ ድርጊቶችን እግዚአብሔር ይጠላል፣ እነሱን ያፈርሳል። ሰውን ግን እግዚአብሔር ይወዳል። ኃጢአተኛውን ይወዳል፣ ኃጢአትን አይወድም። እግዚአብሔር ብርሃን፣ ጨለማ በእርሱ ዘንድ የለም። ስለዚህ ጸሎታችንን መፈተሽ አለብን። ሱራፌል ደምሴ ከሰማኸኝ ጸሎቴን ፈትሽ። ይሄ ነው መልእክት ለአንተ። አይኖው መንፈሳዊ ዓለም ላይ አይኖው እግዚአብሔር ሜቢ ስልጣን ሰጥቶ ሊሆን ይችላል፣ አውቶሪቲቭ ስልጣን በአግባቡ ካልተጠቀምክ እንደምትጠየቅ በቃ አደራ ስለሆነ ስልጣንም ማለት ነው ሲሰጥ። ምክንያቱም አንተ እንድታጠፋበት ሳይሆን አትሊስት አገልጋይ አድርጎ እግዚአብሔር እንኳን ሌሊክ ከቀባ ወይም ደግሞ ሌሊክ መንፈሱን አድሎ በጸጋው ካገዘ ሰዎች እንድድኑ እንጂ ሰዎች እንድጠፉ አይደለም አደራው የተሰጠህና አዲስ ኪዳን ደግሞ ጳውሎስ እንደምናገረው ሞቶ ሌላው ማዳን ዝቅ ብሎ ሌላውን አገልግሎ ሌላውን ተከታይ ማድረግ ነው እና በዚህ ላይ ብታተኩሩ ሰዎች የክርስቶስ ባህሪ እንዲኖራቸው ክርስቶስ ተከታይ እንደሆኑ ከአመጻ ከክፋት የራቁ እንደሆኑ ማድረግ ላይ ብትሰሩ ጥሩ ነው ብዬ አስባለሁ። ይሄ ስፔሲፊክ መልእክት ለሱ ነው። ከደረሰው ኮፒ ሼር አድርጉለት ሜቢ
ከደረሰው ጥሩ ነው። ራሱን አገልግሎትን ይፈትሽ። እሺ ብቻ ሳይሆን ከሱ ጋር ተመሳሳይ አገልግሎት ህይወት ውስጥ ያላችሁ ራሳችሁን ፈትሹ። የምንነቀል ሰው የለም። የምንነቀል ግን መንፈስ አለ። የምንነቀል ድርጊት አለ። የምንነቀል ባህሪ አለ። የምንነቀል አስተሳሰብ። ከዚያ ውጭ የምንነቀል ሰው የለም። ሰው መንቀል ከእግዚአብሔር ጋር መጣላት ነው። በመልኩና በአምሳሉ የፈጠረው የሰው ልጅ እግዚአብሔር ራሱ ስለሆነ ሰውን ስለሚወድም ነው አንድያ ልጁን እስከሚሰጥ ድረስ ዓለምን እንዲሁ የወደደው። ውድ ደም ነው የተከፈለው ለሰው ልጅ። ለዚያ ነው ዘፍጥረት ምዕራፍ 9 ላይ ነው መሰለኝ የሰውን ደም የሚያፈስ ደሙ ይፍሰስ እግዚአብሔር ሰውን በአምሳሉ ፈጥሮታልና ይላል። ስለዚህ ሰው ላይ መጸለይ፣ ሰውን ለመንቀል መጸለይ ሟርት ነው። ሟርት ደግሞ በእግዚአብሔር ዘንድ ተቀባይነት የለውም። እግዚአብሔር ብርሃን ነው። መጽሐፍ ምን ይላል? እናንተ ለበረከት እንጂ ለእርግማን አልተፈጠራችሁም ይላል። ስለዚህ ለበረከት የተፈጠረ አንደበት በረከትን ነው መናገር ያለበት። እርግማን ካፋችን አይውጣ። እግዚአብሔር ምሕረትና ቸርነቱን ያብዛልን። ቀሩ ዘመናችንን እግዚአብሔር እንደ ፈቃዱ እንድንኖር ያግዘን። ይድረሰው። እንግዲህ ተባረኩ። እግዚአብሔር ይባርካችሁ። መልካም ጊዜ